ሀውዬ እንኳን ደስ ያለሽ። እንደው ምን ልበል ታዲያ እንኳን ደስ ያለሽ ነው እንጂ ምን ይባላሉ ቤተሰቦች። እንኳን ደስ ያለሽ። በቃ ውበት በውበት ላይ ጨምረሽ መጥተሻል። የአረፋ ኢድ በቃ ውበቱን ተፍቶብሽ ሄደ ማለት ነው እንዴ! ማለት ምን ማለት የሰው ቅርጽ ልበል የድመት ቅርጽ ልበል አልቻልሽና ደግሞ ከሰው ቅርጽ የድመት ቅርጽ አምሮሽ ባሌን ሰፕራይዝ ላድርገው ብለሽ መጣሽ አይደለ? ተኳኩለሽ የድመት ስዕል ይዘሽ ይገርማል እኮ ወይ! አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይላችሁ ለማለት እወዳለሁ። ውድ የኔ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ ማለት ነው። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ ሼር እያደረጋችሁ አበረታቱኝ። ነግቢ ተገባሽ ነግቢ አበረታቱኝ ለማለት እወዳለሁ ማለት ነው። ዛሬ እንግዲህ በእነ ሀዋ መጥቻለሁ። ምንጊዜም እየመጣሁ ነው፣ ግን አሁን ዛሬ 3 ቀኔ አረፋን በዓል ጀምሮ አልተመቸኝም፣ አልመጣሁም ነበር። እዚህ ልጃቸውን በጣም እወዳታለሁ ትላለች ጓደኛዬ ማለት ነው። ነግቢ ነግቢ እንግዲህ አንቺ ወይ ነይ ግቢ ወይ ነይ ውጭ ለይዲኪ አትታይም። አልሙኒየም የኢርለታ ተገዛላት እና ያንን የሚያጣ ስንት ሞልቷል። በውድ ዋጋ ስንከራው ዳይቶ የገዛላት ቢጃማዎች ነበሩና ስታናነቂ ሰምቼሻለሁ። ማናናቅ የለብሽም። የስጦታ ትንሽ የለውም። ስጦታ ሲመጣልሽ እሰይ ብለሽ ግንባሮ ስመሽ ባልሽን ተቀበይ፣ ባልሽን አሳምረሽ ያይ ይበያት። አይ አሁን እኔ ልሰራ ያልኩት በሌላ ነው፣ ስለ ውበቷ ነው። እኔ ስለ ቢጃማው ልሰራ አልመጣሁም። እዚህ ጓደኛዬ ቢጃማው መነኔ መለገሌ ሊሊ ትላለች። እኔ ስለ ቢጃማው ቪዲዮ ልሰራበት አስቤ አልተሳካልኝም። አሁን ስለ ቢጃማው ማውራት አልፈልግም። የመጣሁበት ርዕሴ ሌላ ስለሆነ ማለት ነው። የቢጃማው ርዕስ አልፏል። ልሰራ ፈልጌ ነበር መፍሩድ፣ በዛም ስተተኛ ነች። ግን እኔ አሁን ስለሱ ማንሳት አልፈልግም። ልለፈው በቃ ጓደኛዬ የራሷ ያላትን አስተያየት በዚሁም ላይ ተደርባ ቢሆን ተናግራለች። በቃ ይበቃል። እኔ አሁን ስለመጣሁበት ስለ ራሴ ርዕስ ላውራ ማለት ነው። ማለት ዛሬ ሀዋ ምን መሆንሽ ነው? ሀዋ በቃ እንግዲህ እኮ እኔ በነገራችን ላይ በእናንተ በምትሰሩት ቪዲዮ ላይ ብዙ ጊዜ ሁል ጊዜ ብዙ አስተያየቶችን እየሰጠኋችሁ ነው ማለት ነው። ማለት ስንት የሚሰራ ቪዲዮ እያለ እንደው አንዳንዴ የወሬ የምናምን ያልሆነ ቪዲዮዎችን ትሰራላችሁ እና አሁን ዛሬ ሀዋ እንግዲህ ድመት መስላ ከነ ልጇ የጀማል እህት በቃ ምናምን ኳኩላ ጀማልን ሰፕራይዝ ላድርገው ብላ እንደዛ ሆና ጠበቀችው ማለት ነው። በነገራችን ላይ ባልሽን ድመት መስለሽ ጠብቂው ነው እንዳለው ሀዲሱ። ለባልሽ እንደዛ ሆነሽ ነው ሰፕራይዝ አድርጊው፣ እንደዛ ሆነሽ ነው እዩ ያለሽ ሀዲሱ። ሀዋ ግን የምርቁም ነገር እንደው አንዳንዴ ማድሪድ ምን ማለት እንዳለብኝ። ስለዚህ ስህተተኛ ነሽ፣ በጣም ነው የምትሳሳችው። በቃ መቼ እንደምትታረሚ ያላቅም ሀዋ። የምታደርጊው ፕራንክ የምታደርጊው በቃ በባልሽ ቦታ ዙሪያ የምታደርጊያቸው ነገሮች የምር አያስደስቱም። እውነቴን ነው። አንቺ የሚያምርብሽ ደግሜ ደጋግሜ ምን ጊዜም ነው እና እምልሽ ቡናሽ ፈርሸሽ ከአሚቲ ጋር ከባልሽ ጋር ስትመጪ ያ ነገር እኔ በጣም ነው ደስ የሚለኝ እና ዘም ብለሽ እንደዚህ አንዴ ጦጣ መስሎ መምጣት አንዴ ድመት። በቃ ዛሬ ቆንጆ ነው። እንግዲህ አንቺ የድመት መልክ ይዘሽ መተሽ በቃ ንቁንጅና የሆኑልኛል እንዴ! ወይኔ ሀዋ ወይኔ 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 ወይኔ! የሚገርም እኮ ነው። አንቺ ምን የመሰለ መልክ ሰጥቶሽ ያለው ተዓላ አልሐምዱሊላህ እንደማለት ድመት መስለሽ ተጫጭረሽ ትመጫለሽ። ይሄ ስራ የሚያምረው ልጅሽ ላይ አሚቲ ላይ ነው እንጂ ፈጽሞ 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 አንቺ ላይ አይሄድም ማለት ነው። በቃ ዛሬ ባንቺ ነው የምዘምተው። መጣሁብሽ እንግዲህ እየመረረሽም ቢሆን ዋጭው። በቃ እየመረራትም ቢሆን ተዋጠው። እውነቴን ነው። ይህ የህፃኖች እዚያ በቃ ቪዲዮዋቸውን ሳይ በቃ አስቀድሜ ሳኩኝ ሳላዳምጠው ማለት ነው። ማለት እዛ ሀገር መዛየር ሞል መዝናኛ ትልቅ መዝናኛ ቦታ ስንሄድ እየተከፈላቸው ስራዬ ብለው እንደዚህ የሚሰሩ አሉ ልጆቻቸውን ማለት ነው። እና
ደስ ይላቸዋል ህፃን ልጆች ማለት ነው። እንደዚህ ተሰርተው እንትን ሲሉ ያ ነገር ነው በቃ። ያንን ነገር ሀዋ ደግሞ እሷ ላይ እንድታደርገው ፈለገች። አንቺ እኮ አሁን ከትልቅነት ወደ ትንሽነት መልሰኝ ፈጣሪ እያልሽ ነው እንዴ? አረ ማይስታጅ እዚያ አያምርባትማ እንደዚህ። ይኸው እና ወደዚህ በደንብ እንዲሰሙሽ። አዎ እና በነገራችን ላይ እሷም እዚህ ሀገር ስለኖረች ስላየችው መዝናኛ ቦታ ተሄዶ ልጆቻቸው እንደዚህ ሲያሰሩ ህፃናቶችን ስላየች ያ ነገር ትዝ ብሏት ያን በማስታወስ መሰለኝ። ስለዚህ ያንን ብታስታውሺ ማለት ልጅሽን ሰርተሽ እንደዛ አሚቲ ብታመጫት እንኳን ይሻላል። አሁን አንቺ እንደዛ ሆነሽ ምን እንዳስመሰለሽ ወይኔ። ከዛስ በኋላ ነው በቃ ውበቴ ነውልኝ፣ ውበት በውበት ላይ ጨምሬያለሁ ለማለት ነው። ኧረ የዚህ ውበት ይቅርብሽ። እውነቴን ነው። እኔማ እንግዲህ ዛሬ ሀውቲ እየመረረሽም ቢሆን ዋጮ ብዬ ዛሬ በቃ ልዘምትብሽ መጣሁ። ዘመትኩብሽም ማለት ነው። እና ጀማል ምንም አላጠፋ ልለው። ምክንያቱም ጀማል ምን አደረገ? እሷ ናት ጦጣ መስላ መጣች። ጀማል ምን አደረገ? ለባሏ ተኳኩላ አምራ ቆንጆ ሆና መምጣት ሲገባት መጠበቅ ሲገባት እሷ ጦጣ ሆና ጠበቀችው ማለት ነው። ስለዚህ ጀማል ጽናቱን ይስጥህ፣ ብርታቱን ይስጥህ። በቃ እስከ ዛሬማ እየቸበቸብ ነው ነበር። ሲያጠፋ እሱንም እንቀጠቅጠዋለን እኮ፣ ስታጠፋ ደግሞ እሷን እንቀጠቅጣለን። ምክንያቱም እኛ ሴት ስለሆን ብቻ ለሴት ማገዝ የለብንም። ጥፋተኛውን አይተን ነው መውቀጥ ያለብን አይደል እንዴ? ስለዚህ እንደዛ ነው ማለት ነው። ሀውዬ በእንደዚህ አይነት ቪዲዮ የሚሄደው አምቲ ላይ ነው ለማለት ፈልጌ ነው። እንደው ጠቅለል አድርጌ ስነግርሽ ማለት ነው። አንቺ ላይ አይሄድም። የጀማልነት ራሱ እኔ እንደዚህ ባላቃትን በአካል አበለሽትሻታል። በቃ አበለሽትሽ ታምጫታልሽ ቪዲዮ ላይ ሰው ምራቱን ቆንጆ አድርጎ ምራቴ ናት። ምራት ነበረው ምንድን ነው? እኔ አላውቅም። በነገራችን ምራት እሷን አመሰል የባለዋት ምንድን ነው የምትባለው ለሷ? እኔ ይሄን አላውቅም በነገራችን ላይ። እና አይቷ ነው። አዎ አይትሽ ምራት ለካ ራሱ ሀዋ ናት። ለጀማል እህት ማለት ነው። የጀማል እህት ለሷ አይት ነው የምትለው። አዎ አይትሽ ስትመጣ አሱበሽ አስጊጥሽ ማምጣት ሲገባሽ አንቺ ደግሞ ነይ ጦጣና ድመት ላድርግሽና ሚዳ ላይ ቅረቢ ብለሽ ጦጣ ማስመስለሽ ሚዳ ላይ መጣሻት። ወይኔ ግን ልጅቷ ኋላ ላይ ሳትወቅስሽ አይቀርም። ፈራልሻለሁ። እኔ ዛሬ ገና ይሁት በነገራችን ላይ አይዋ እኔ ቻትም አላውቅም። እኔ እንደዚህ ተኳኩላ ዛሬ ሳያት እኔ የምር ገና ግብት ስል ቪዲዮአቸው ውስጥ ሳቄ ነው የመጣው። እና አውዬ በቃ በጥቅሉ አንቺ ላይ ሄድም አሚቲ ላይ ይሄ ለአሚቲ ነው የወሪ ስራ። እንግዲህ የሁለት ልጆች እናት ነሽ። ማሻአላ ልጆች ያሳድግልሽ። በእንደዚህ አይነት ቪዲዮ ፈጽሞ አላማረብሽም ለማለት ነው የኔ ውድ በቃ። እና ሀሳብ አስተያየታችሁን እንግዲህ ውድ ቤተሰቦቼ እናንተም አጋሩኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።